ከሽማግሌ ከሆነ ሰው ጋር እድሜሽን የምጨርሽው? የጨረጨስከውም ዘመንም ያለቀባ አንተ ነሽ የወጣት ጡረተኛ። ወደፊት ሳገባሽ ይሄ ምላስሽን ስለማልችለው ምቆርጦ ይመስለኛል። እስር ቤት ውስጥ እኮ ጋብቻ የለም። ረሳኸው እንዴ? ይታሰራል ያለሽ ማን እንደሆነ ባውቅ ደስ ይለኛል። ማንም አይለኝም። ግን ደግሞ አንተ እየተጠራቀመ የወንጀል ማህደር ስላለብህ መታሰር አይቀር። አንድ ምክር ልምከርሽ። ከአድናን ጋር ሆነሽ የሆነ ንግግርሽ ራሱ ዘጊ ሆኗል። እሺ ከዚህ በላይ ስለሱ እንድትናገር አልፈቅድልም። አፍን ዝጋና ውጣ። አንቺ እኮ ደስተኛ መሆን ትቻለሽ። የደስታሽን የሚፈጥርልሽን ሰው መፈለግ ትቻለሽ አይደል እንዴ? ከአድናን ውጪ አልፈልግም። አድናን እኮ ቀሽም ነው እኮ ራሱን እንኳን ደስተኛ ማድረግ አይችልም። በነገራችን ላይ ሮቤል አንተ በህይወት ደስተኛ ሆነ አታውቅም። ምክንያቱም ደግሞ ውስጥ የሰው መውደድ የሚባል ነገር የለም። እኔ ከአድናን እሻልሻለሁ። አድናን እኮ ያው ለአንቺ የሚመጥን አይነት ሰው አይደለም ይሆናል። አንተ እኮ ከሰው አልተፈጠርክም። ለሰው አትመጥንም፣ ለሰይጣን እንጂ። መጨረሻሽ ግን ይሄ ነው። ከዝንጀሮም ልፈጠር ከባብ ሚስትነትሽ ለኔ ብቻ ነው። እሺ ከሞትኩኝ ያው በህይወት ካለው ግን እመነኝ አታስብ። ጭራሽ ለያዛሽ ነው ሉዋና። በነገራችን ላይ በጣም ያደርኩሽ ደግሞ ከአቅምሽ በላይ ፉን ስለምትይ ነው። እሺ አጉል ልጅልነት ነው። እሺ አሁን ቀጥ ብለው ውጣ። ሄሎ ዳዊት፣ ምን ነው ጠፋ? ኧረ እባክህ ልምጣ? እሺ በቃ እዛው መጥቼ ሁሉንም ነገር ትነግረኛለህ። እሺ ቻው። እሺ ወይኔ ጉዴ! መርማሪውን ሊያገኘው ብቻ ካልሆነ ሚራ፣ አዎ ማስቆም አለብሽ። አስቆሚው። የሉሃናን እህት ለማፈላለግና እንዲሁም ለመፈለግ ቃል የገባው አድናን በአሁኑ ሰዓትም ሮቤልና ሚራን በእጁ አስገብቷል። ነገር ግን ባልጠበቀውና ባላሰበው መንገድም የሰራተኛዋን ሞትም ተረድቶታል። በዚህም ሚራ ስቅስቅ በማለትም እያለቀሰችና በእንባ እየታጠበችም አድናንን ብትለምነውም አድናን ግን አሻፈረኝ፣ እውነቱን ካላወቅኩኝ ከዚህ ቤት ንቅንቅ አትሉም በማለትም በሁለቱም መካከል ያለውን አንድነትም በአንድ ላይ ሆነው እንዲያሳልፉም ጠይቃቸው። በዚህም እውነታውን ማውጣትና እንዲሁም ሚስጥሩም ካወጣችሁ እናንተ በህይወት የመኖራችሁ እድልም የተራዘመ ይሆናል። ካልዛ ደግሞ ሚስጥሩንም ደብቃችሁ አድበስብሳችሁ የምታልፉም ከሆነ በእኔው በራሴው እንድትሞቱ አደርጋችኋለሁ በማለትም ዝቶባቸውም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መተናል ማለት ነው። እንግዲህ እንደተለመደው ሉሃና ድራማ እጅግ አስደናቂና አስደማሚ እየሆነ መጥቷል። በዚህም አዳዲስ ነገሮችን ያየንበትና እንዲሁም አድናን ከትግስቱ አሁን ላይም በጣም ቆፍጠን ብሎም ወደ ቆርጠው ውሳኔው በመግባቱም አንዳንድ ነገሮችን ማወቅና እንዲሁም መድረስ ይኖርብኛል በማለትም በወሰነው መሰረትም ሁለቱን አስመሳዮችን ሚራና ሮቤልን በእጁም ሊያስገባ ችሏል። በዚህም የሉሃናን እህት የት አደረሳችኋት? የት ገባች? እስካሁን የተደበቀው እውነትም ዛሬውኑ መውጣት አለበት በማለትም ቁርጥ ያለም ትዕዛዝ ሰጣቸው። ሁለቱም ግን እየተንቀጠቀጡ ቢሆንም አሁን ላይ እባክህን አንተ የዋህና ልበ ሩህሩህ እንዲሁም ቀና ነህ። ስለዚህ በዚህ ልክ መጨከንና እንዲሁም የጭካኔ ልብ እንድታሳየን አይገባም በማለትም ሁለቱም ተማጸኑት። ታዲያም አድናንም ቢሆን ትግስቴ አልቋል፣ የበፊቱ አድናን አይደለውም፣ ያ የምታጃጅሉት ያ በዙሪያው ላይ ድራማ የምሰሩበት አድናን አይደለውም በማለትም በጣም ልብም ተሰምቶትም ስለነበር አድናንም ከእኔ እጅ አታመልጡም፣ ከዚህ በኋላ ምንም ቢሆን ምንም ከኔ አታመልጡም በማለትም እያስፈራራቸውም ይገኛል። በዚህም ሚራ በአሁኑ ሰዓት እኮ እኔ እርጉዝ ነኝ፣ ህፃን እኮ በሆዴ ያለ እያለችም እያስመሰለችም ቢሆን አለቀሰች። ይህም የሚራ ውሸትና ማስመሰልም እንደቀጠለ ነው። ታዲያ አሁን ላይም አድናንም ቢሆን የቆረጠለት ይመስላል። አሁን እውነቱን ባያውቅም ነገር ግን ስሜቱም ሚራ እያስመሰለች እንደሆነችና እንዲሁም እርግዝናውም እውነት
እንዳልሆነም እየጠረጠረ መጥቷል ማለት ነው። ምክንያቱም አድናን ብዙ ነገሮችን ስሰራበትና ድራማ ስሰራበትም ስለቆየ በአሁኑ ሰዓትም ህፃኑ ቢሆን ከሷ ተወልዶ ለእኔ ጠቅም በላችሁ ነው በማለትም በጣም ተስፋ እንደቆረጠና እንዲሁም ህፃን እያልሽም አታሽወት ብችኝ አታታልኝ ለህፃኑና ላንቺም ካሰብሽ ሚስጥሩን ማውጥተሽ ከዚህ ነፃ ሁነሽ መሄድ ትችያለሽ በማለትም ለመናት። ነገር ግን ሚራ ሮቤልን በጣም ተወደዋለችና እንዲሁም ልቧ በአድናን እንድትጨክንም አልሆነም። ምክንያቱም በጣም ታፈቅረዋለች። በጣም ለሱም ስትል ብዙ መስዋዕትንም ከፍላለች። ታዲያም ሮቤልን ከምትገለውና ሮቤል ሞቶ እኔ ከምቀር እኔ ቅድሚያ ግደለይ በማለትም ተማጸነችው። አድናን ግን በፍጹም አንቺን አልገልሽም ሮቤልን ነው በማስመሰልና እንዲሁም በጨቀየ ህይወቱ ከሚኖር ቢሞት ይሻለዋል በማለትም አሁንም ትዕዛዙንም አስተላለፈ። ታዲያ ሚራም ቢሆን ከሮቤልና እንዲሁም ከሚስጥሩ የትኛውን ትመርጫለሽ በማለትም ሁለት አማራጮችንም ሰጣት። ይህም ሚራ በእንባ እየታጠበችም ቢሆን የሰራተኛዋን ሞትም አድናን ሰማ። በዚህም አድናን ደርቆ ነበር የቆመው። ታዲያ እውነት እስከማይመስለውም ድረስ ማመን እስከሚያቅተው ድረስም ተመልክተናል። ታዲያ በዚህ ሰዓትም ሚራና ሮቤልም በእንባ እየታጠቡ ነበር። ሮቤል በአሁኑ ሰዓት ካሁን ተኮሰችው፣ ካሁን እግሯን አንቀሳቅሳ መሳሪያው ወደ እኔ ተኮሰ እያለም በፍርሃት እየተንቀጠቀጠ ይገኝ ነበር። ሚራ ግን በአሁኑ ሰዓትም ሮቤል ሞተ ማለት ነው። አሁን ላይ ሚስጥሩን አውጥቼ የሆነው ይሁን ያበጠው ፈንዳ በማለት ነበረ የተደበቀውን ሚስጥር ያፈረጠችው። በዚህም ሮቤልም ቢሆን በጣም ደንግጧል። ታዲያ አድናንም ቢሆን ምንም ንግግር አላበዛም። በጣም በመደንገጥ ነበር የቆመው። ታዲያ በቀጣይስ ቪዲዮ በምን አይነት መንገድ ይመጡ ይሆን? ከዚህ በፊትም እንዳያችሁትና እንደተመለከታችሁትም ሮቤልና ሚራም በጣም ተከራክረውም ነበር። ይህም እኛ ሰላማችን የምናገኘው አንዳቸው ሲሞቱ ነው በማለትም በሁለት ጎራ ተከፍለው ተከራክረዋል። ይህም ሚራ ሉሃና እንድትሞትና ከዚህ ቤት ከምድረ ገጽ መጥፋት አለባት በማለትም ሁኔታዋንም እጇንም ወደ ሉሃና ትቀስራለች። ታዲያ በምትኩም ደግሞ ሮቤልም በወንድሙ በአድናን ላይ አድናን መሞት አለበት እንጂ ሉሃና በፍጹም መሞት የለባትም በማለትም አሁንም እየተከራከሩ ይገኛሉ። ምክንያቱም ሮቤል በአሁኑ ሰዓትም ሉሃናን ስለሚያፈቅራትና ስለሚወዳት ነው። ሌላኛው አድናን በዚህ ሰዓት መሞት አለበት የሚለውም በቅናት መንፈስም ነው። ታዲያ ሚራም ቢሆን በአሁኑ ሰዓትም ሮቤልን ከልቧ ስለምትወደውና ስለምታፈቅረውም አሁን ላይ ሉሃና ከሞተችም ሮቤልን ምንም ሰው አይወስድብኝም በማለትም በራስ በመተማመንም ወደ ሉሃና አመራች። ሉሃናንም አነቀቻት። እባክሽን ምን ሆነሽ ነው? እባክሽን በሰላሞችልኝ በማለት ጉርምቧን ስታንቃትም እባክሽ አሁን ላይ አንቺ እርጉዝ ነሽ፣ እኔ ምንም ነገር አላልኩሽም፣ ልቀቂኝ። የማይሆን ነገር ከተፈጠረ አንቺ ራስሽን የማይሆን ነገር ትጥያለሽ በማለትም ለመነቻት። ሚራም ቢሆን ከህይወቴ እንድትወጭና በጣም ስለምታስጠልኝና ነገሮችሽ ሁሉ ወደ እኔ ህይወት እየመጡም ስላስቸገሩኝ ነው በማለትም ሚራም ጨቀጨቀቻት። ታዲያ በዚህ ሰዓትም ሉሃናም ቢሆን ራሷን ለመከላከልም ሚራንም አሽቀንጥራ ጣለቻት። በዚህም ሰዓት ሚራም እኔ እኮ እርጉዝ ነኝ፣ ምን ሆነሽ ነው? በረበናትሽ በማለትም ተማጸነቻት። እስካሁን ድረስ እኮ ዝም ያልኩሽ እኔ ራሴን ለማዳንና ከጥቃት ለመከላከልም አቅም አጥቼ ሳይሆን አንቺ እርጉዝ ስለሆንሽና ነፍሰ ጡርም ስለሆንሽ አክብሬሽ እንጂ ከዚህ በኋላ ዝምቤንም እሺ ማለት የለብሽም በማለትም አርበት ብታት ትወጣለች። በዚህም ያየቻት ሚራም ፈርጠም ያለ ክንዷንም ስላየችም የማይሆን ቃላትን በመደራረብም እየዛተችም ነው። በሌላ በኩል በአሁኑ ሰዓትም
አድናን ቆፍጠንና መረር ያለ ቃሎችን እየተናገረ በአሁኑ ሰዓት እኮ እናንተን በቁጥጥር ስር ማዋል አያቅተኝም፣ ምክንያቱም ዳዊት ጓደኛዬ ስለሆነና እንዲሁም ሊያግዘኝ ስለመጣ እንዲሁም ብዙ መረጃዎችንም አግኝተናል በማለትም ሲናገር፣ ሁለቱም ግን እየተከራከሩ ነበር። አሁን ላይ አድናን የለወጠውና እንዲሁም ቆፍጠን ያለበት ምክንያት ምንድነው ሚስጥሩ በማለትም በዚህም ሰዓት ተጨቃጨቁ። ይህም ሚራ ቀደም አድናንን የምታውቀው የዋህና ምንም የማያውቅ እንዲሁም በጣም ይሄ ነው ብሎም ነገሮችን የማያጣምም ብቻ ምን ልበልህ በማለትም ሚራ መልካም ስራውንና እንዲሁም ጥሩ መሆኑንም እየተናገረች ነው። በቀደም እኮ ስናውቀውና እንዲሁም አድናንን እኛ ስናውቀው ብዙ በዋህነትና በመልካምነት የታጠረ ነበር። ታዲያ ዛሬማ ይሄው ሊሆና ከመጣች ወዲህ ሁሉን ነገር ማምሰላሰልና እንዲሁም ዙሪያውን ማጥናት ጀምሯል በማለትም ይህንም በአጭር እንዲቋጭም ሊሆናን ነበር ማጥፋት የወሰነችው። ታዲያ ግን ብልኋና እንዲሁም ጠጣራዋ ሊሆናም አሁን ላይ ሚራንም አሽቀንጥራ ስለጣለቻትም ተስፋ የቆረጠችን ትመስላለች። ታዲያ አድናንም ቢሆን ለዳዊትም ደውሎ ያናገረ መስሎ ወደ ውጭ በመውጣትም እንዲሁም መንገዱንም አመቻችቷል። ይህም ሚራንና ሮቤልንም በእጄ ይዤ ነገሮችንም ባናዘዝና እውነቱን ባውቅ ይሻላል በማለትም ስልኮችንም በመናገርና እንዲሁም የትነህ ከየትነህ በየት ልምጣ በማለትም ያልተደወለ ስልክንም በማውራት ወደ ውጭ በሚሄድበት ሰዓትም ሚራ ከዚህ በፊት እንዳደረገችውና እንዲሁም ማሽበትበት እንደለመደችውም አድናንን ለማሽበትበትና ከመንገዱን ለማሰናከል ተከትለውም ነበር። ከዚህ በፊት ለሊኋና ደውላም ለማሳገት ሞክራም ነበር። ታዲያ ይሄንን ስልክ የተደወለበት ማጣራት አለብኝ በማለትም ለማጣራት ሲወጣም አድናንን በመፈንከትም ከመንገዱ አስተጓጉለውም ነበር። ታዲያ እንደለመደችውም ሚራም ቢሆን በአሁኑ ሰዓትም አስተጓጉየው ከመንገዱ ማደናቀፍ እፈልጋለሁ በማለትም በአሁኑ ሰዓት ግን አልተሳካላትም። ምክንያቱም አድናን አስቦና አልሞ ስላደረገው። ሚራም ቢሆን ባልጠበቀችውና ባላሰበችው መንገድ ያገኘችው እጅና እግሮቿ ታስረውም መንቀሳቀስ እንዳትችል ሆኖ ነበር። ታዲያ በዚህም ምን ልታደርገኝ ነው ከዚህ ያመጣኝ? እኔ እኮ እርጉዝ ነኝ፣ እንደዚህ እንዴት ምን አስጨከነህ? እኔ እኮ ሚስትህ ነኝ፣ ይሄ ቀልድ አይደለም በማለትም እንደውም ቀልዶችንም ከፊልም ጋርም ለማጋጨት ብዙ ቀባጣጠረች። ታዲያ ይህንም ቢሆን አድናንም አልተቀበላትም። ያ የሚያፈቅርሽ ታናሽ ወንድሜ ይምጣና አንዳንድ ነገሮችንም እንጫወታለን፣ የቤተሰብ ወሬም እናወራለን በማለትም ቁርጥ ያለ ትዕዛዝም ሰጥቷታል። ሮቤልም ነጋም መሸም የሚያሳስበው ያ ከአድናን ያጭበረበረችው ገንዘብን እንዴት አድርጎ አስመልጦ እንደሚበንንና እንዲሁም እንደሚኮበንን ነበር። ታዲያ ይህንም ያልጠበቀውና ያልገመተውም ነገር ሆኖበታል። ምክንያቱም ሌቦች ብሩን ሊወርሱኝ ነው፣ እባክህን ድረስልኝ በተባለበት ሰዓትም ወዲያውኑ ወደ መኝታ ክፍል ነበር ያመራው። ምክንያቱም ሚራ እየዋሸችና እየቀለደች ነው፣ ምን አይነት ጨዋታ ነው በማለትም ብሩንም በመፈለግ ላይም በጣም ድክም ብሎ ነበር። ታዲያ ብሩን ባጣው ጊዜም ብሩን ሌባ ከወሰደውም ሚራ አለቀልሽ ማለት ነው እያለም እሳት ለብሶ እሳት ጎርሶ በመናደድና በመባሸቅም ወደ መንገዱም ያመራል። ታዲያ በመጠባበቅ ላይ ያለው አድናንም ቢሆን በእጁ አስገብቶም ከሚራ ደበለቃት። ታዲያ በዚህ ሰዓትም ሁለቱም ሲነቁ ሁለቱም ተጣምረው ታስረውም ነበር። ይሄ ታዲያም አድናንም ጥያቄውን አስቀጠለ። የሊኋና እህት ሰራተኛዋ የታለች? ዛሬ እውነታው መውጫው ቀን ስለሆነም ምንም ሳትዋሹ ንገሩ በማለትም አፋጠጣቸው። ታዲያ አሁን ላይ ሚራም ቢሆን ሁለት አማራጮችን ስለተሰጣት ከተናገረች እሰየው፣ ካልተናገረች ደግሞ ሮቤል ይሞታል በማለትም አድናን አስጠንቅቋትም ነበር። ታዲያ ሚራም ቢሆን ሮቤል ከሚሞት በማለትም የሰራተኛዋን ሞት አርድተዋለች።
ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ